ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። እና እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እና የሆነ በቃ የሆነ የማማከራችሁ ሚስጥር የማማከራችሁ የሆነ ምሳሌያዊ አነጋገር አለኝ እና ለምን አላካፍላችሁ ብዬ ነው። እና አንድ አጋጣሚው ስለምንድን ነው የሰው ልጅ ባለ አቅም በቁማችሁ ለምን በቃ በቁማችን ያለው ነገር በቁም መጠቃቀም በቁም ነገር በቁም መጠቃቀም የሰው ልጅ ያለብን ማለት ነው። እና የሆነ ልጅ ነበረ እና ቤተሰብ ጋር ያኔ በቃ ገጠር አካባቢ ነው እና ተማሪ ሆኖ በቃ አላህ ሱብሃነሁ ወተዓላ አለ አይደለ አንዳንዴ የሆነ ሰው ከጧቱ ጀምሮ በቃ የሆነ አትልፋ ይለውና እድሉን በቃ በዛው እያረገ ሰበብ እያረገለት ያው የመኖሪያውን ነገር ያመቻችለታል። ገባችሁ? እና ለመልክም ሳይሆን አንዳንዴ ለእድላችን ነው ዱዓ ማድረግ። እድላችን ካማረ አላህ ከወደደን ሁሉም ነገር ይስተካከላል እና ማለት ነው። እና ምን ልላችሁ ፈልጌ ነው እና ይሄ ልጅ እየተማረ እያለ በቃ ከተማ አደገ። በዛውም እያለም ሞተር ላይ የሚሰራ ነበር እና ብዙ ነው ነገሩ። ህይወት እያለ ብዙ ህይወት እየኖረ እያለ እና ወለደ። ወልዶም እየኖረ በቃ ሚስቱ ጋር እየኖረ እያለ ሚስቲቱም ወደ ስደት መጣች። እና ይሄን ማውራችሁ በጣም ማለት በጣም ረጅም ነው እና ታሪኩ ያው እኔ አጠር አድርጌ በቃ ለምን ማለት ከሞተ በኋላ ወይ ብለው በጣም ስላናደዱኝ እና በጣም ውስጤን ስለተሰማኝ የሰውን ልጅ ካላችሁ በቁሙ ጥቀሙት ለማለት ፈልጌ ነው ይሄንን ያልኳችሁ ማለት ነው። እና ይሄ ልጅ በቃ ወለደ፣ ሚስቱንም ወደ አረብ ሀገር ሰደደ። እዛም እየኖረ እያለ በቃ መታም እዚህ እየሰራችም ብርም ትልክለታለች። በቃ ያወራሉ ምናምን የሰው ልጅ ሆኖ የማይጣላ የለምና ተጣሉ እና ተጣልተው እያለ እንዲያጋጣሚ በቃ አንዳንዴ የሆነ ነገር ሲመጣብን የሆነ የምንለድምበትን ነገር ሲያመጣው የሆነ ነገር ሰበብ ያደረግና እንትን ይልብናል። እና ተጣልተው እያለ ይሄ ልጅ ታምማል። በጣም ታሞ እያለ በቃ አሞኛል ምናምን ሲላት እሷም ያን ብር እየወሰደች ስላጠፋባት በቃ ብር ፈልገህ ነው እንጂ አሞህ አይደለም ብላ በቃ ስልክ ምናምን ትዘጋበታለች። እዛ ሆነው ራሱ ቤተሰብ ምናምን እንዲደውልና ለሱ ብር አትላኪለት እንደ እሱ እኮ ያጠፋብሻል ምናምን እያሉ ከቤተሰብ ጋር ራሱ ብዙ ነገር ብለዋታል። እና ይሄ ሁሉ ነገር ሆኖ እያለ ራሱ ይሄ ልጅ በጣም ታመመና በሶስት ቀን ውስጥ በሽታ ሞተ። አላህ መልካም ስራውን ያብዛለትና ማለት ነው። እና ሞተና ወላሂ ነው የምላችሁ አባትዬም ከቤት ይወጣልኝ ምናምን ብሎ ከቤቱ አስወጥቶት እያለ በቃ እባዶ ቤት ነው የሞተውና ሞተ። ወላሂ ነው የምላችሁ ከሞተ በኋላ በቃ ዘመድ ቤተሰብ ምናምን ብዙ ነገር አለ። ግን ይሄንን ልጅ አሁን ከሞተ በኋላ ለምን እንደዚህ ትሆናላችሁ? መጥቀም ካለባችሁ በቁም ነበረ መጥቀም። ስለዚህ ከሞተ በኋላ ለምን እንደዚህ ትላላችሁ? ይሄ ልጅ አቶ ብዙ ነገር እየተሰቃየ ባዶ ቤት እንደዛ እየሆነ አንድ ቀን ያረዳችሁትን ዛሬ ከሞተ ነው እንደዚህ የምትሆኑት አልኩኝ። እና የሰው ልጅ ካላችሁ በቁሙ ጥቀሙት፣ ከሌላችሁ ደግሞ ዱዓ አድርጉለት። ዱዓ ለማድረግም ደግሞ በቃ አለ አይደለ እንትን ካላችሁ በቃ ዝም በሉ። ወላሂ የሰው ልጅ የራሱ የሆነ ህመም ስላለው ዝም ማለት ራሱ አንድ ጥሩ ነገር እና እንደዛ ነው እላችኋለሁ ውዶችዬ። እና ለሰው ልጅ ያላችሁን አመለካከት ጥሩ አድርጉ እላችኋለሁ። እና ወላሂ ያላህ መጨረሻችንን ያሳምረው። እና ለሰው ልጅ ጥሩ ማሰብ ጥሩ መዋል ወላሂ ካላህ ነገ የበለጠ ነው የምናገኘው። የሰው ልጅ በተደሰተ ሰዓት አላህ ለኛ ብዙ ነገር ያደርግልናል። ወላሂ ከቻላችሁ በቃ ጥሩ ነገር አስቡ። ካልቻላችሁ ግን የሰው ልጅ በቃ የሆነ መጥፎ ነገር አትናገሩ። ወላሂ የራሱ የሆነ ህመም አለው፣ የራሱ የሆነ በሽታ አለው። በቃ የሰው ልጅ በሳቀ በለበሰ ደስተኛ ሆኖ አይኖርም። በዛ በሳቅ ውስጥ በዛ በለበሰ ልብስ ውስጥ ብዙ ህመም፣ ብዙ ችግሮች፣ ብዙ ፈተናዎች አሉበት እና ይሄ ልላችሁ ነው እላችኋለሁ ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ።